ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። ተናው ፈረስ ላይ እስከስከኔ ቆንጆ ዘና ሁሉም ሰው የህይወት ምኞት አለው። እኔ ምኞቴ አንቺን ማግባት ነው። ሚሊዮኔር አርቲስት ፍልፍሉ በቀረጻ መሃል እንግዲህ የበዓል ፕሮግራም እየሰራ ያለ ያልታሰበ ከባድ ነገር ገጥሞታል። የገጠመው ነገር ምንድነው? ያለበት ሁኔታ ምን ላይ ነው የሚለው አዶናይና ጃኒ እንግዲህ ከዛ ሁሉ ግብግብ በኋላ አነጋጋሪ ሁኔታ ላይ ይገኛሉ። ያሉበት ሁኔታ ምንድነው? እነዚህንና ፈታዘና የሚያደርጉ ጥርስ የማያስከድኑ የበዓል ሰሞን አስቂኝ ገጠመኞችን ይዘንላችሁ በሰዓቱ ከቸስቴ ብለናል። እስከ መጨረሻው ድረስ አብራችሁ መቆየታችሁ እንዳይረሳ። ብዙም አልይዛችሁም፣ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ እናልፋለን። በጠላ ነው እየወሰድክ ያለው መድኃኒቱ? አዎ። እሺ ምን አይነት ቀልድ ነው? እኔ ያሰራዋል እኮ መድኃኒቱን ጠላው ተፈጥሞ እንዲሰራ ያደርገዋል፣ ያሰራዋል። ወንድ ነው ማንኛውም መድኃኒት የሚወሰደው ከአልኮል ጋር ሲሆን የበለጠ ውጤታማ ይሆናል። ይሄን አታታን ቢማ ምን ጊዜ ያለ ታታኛ ነው። በዛሬ ቀን ወተት ነው መጣት ያለው። ጠላ ይዘህ ትመጣለህ። ነብሰ ገዳይ ማለት ጠላዋ ስራ እንዴት ነው ሆነ መስላ እግዚአብሔር ይመስገን ነብዩን ያቆይልኝ እንጂ ገበያ በሽ ነው። ሰው ያጣፋን አሻንጉሊት ይዞ መጥቶ ጎኑ ጫርጎ ይጠጣል። ጠላ ተቀዳ ጠላ ስዋ ነው የሚባለው። እዋይ ጠላ ሀብዜ ጠመቀኝ ሴትዮ እሷን አግብቶ ልጆች ፈልፍሎ መቀመጥ ነበር አይደል? እንደ ኮርማ ቁጭ ያለ ማለት ነው። እየሰራ ይታበራለች፣ እሱ ልጆች ይፈለፍላል ማለት ነው። የጠላ ድርጅት ያላችሁ ሰዎች ለምን ፕሮሞሽን አታሰሩት? ቦምባስቲክ ሳይድ አይ ዋው! ለጠላ ያለው ፍቅር ኦ ማይ ጋድ! ገላውን ቢታጠብ አይጠላም። ይሄን ነገር ግን ትልልቅ ሰዎች እባካችሁ መድኃኒት እንደዚህ ነው የሚወሰደው ሲል የምራምራችሁ ዶክተር ስላልሆነ ይሄ ሰው የጠጪ ብቻ ነው፣ በቃ የጠላ ፋን ብቻ ነው። አደራችሁን ደግሞ መድኃኒት አንድ ሊወስዳችሁ ተያይዘን ኮንታ እንዳንገባ። በብዙ ምክንያት ላይፋችሁ የገገመባችሁ ሰዎች ለምን ጦርነቱን አሳባችሁ ወደ ሀገር ቤት አትገቡ? ከዚህ ጊዜ በላይ አመቺ ጊዜ አታገኙ። በቃ ባዶ እጅን ትገባለህ። እንዴት ይሄ ሰውዬ ባዶ እጁን መጣ ካሉ ራሱ በቃ በጦርነት ምክንያት ነው እንደዚህ ነው ብላ ለማስረዳትም ቀላል ነው። ከዚህ ጊዜ በላይ አመቺ ጊዜ አታገኙም። ዳይ ወደ ሀገር ቤት። እውነቴን ያልተስማማችሁ ሰዎች ካላችሁ እንግዲህ ጀለስ ባመጣው ሐሳብ አየር ላይ ተቀብላችሁ አሜን ብላችሁ አገራችሁ መግባት ነው። ያው እዛ ካልተመቻችሁ እዚህ ማይመቻችሁ አውራጋጋቸ ወይኔ በላቸው ወይኔ እቺን የሚያገባውን ሴት አግብቶ ሚስት አግብቷል። በጌታ ወየ ሲንግልነት በስንት ጣም ዶሮ በቁሙ በእርግጠኝነት እንቁላሉን ብናየው ከነገርኩት ነው በቃ የተጨመረው። ኢየሱስን አምኖ ዓለም ሳይለማመዱ ለምንድን ነው መጀመሪያ ራሱ ካሜራ የሚለቅም? አልገባኝም። ሰው አወዳደቄን ይሁንልኝ። በእርግጠኝነት እነዚህ 8ን 10ን እና 12ን 3 ጊዜ ወደቁ ልጆች ናቸው። ምንም ክፋት የለውም። በቃ ምንም ክፋት የለውም። ፋዘር ጠርሙስ ነው የመሰላቸው። ቦምባስቲክ ሳይድ አይ የኮርኪ መክበቻ ነበር ሲፈልጉ የነበሩት አጡ እንጂ ለሌላ ዓላማ አይደለም። ፋዘር ትክክል ናቸው። እኛ ነን የተሳሳትነው አይደል? ሙያሽ ይተረከልሽ የኔ
ቧንቧ አጠገብ ነው እንደ ሰራሽው? የዶሮ ወንዝ ነው እንጂ ዶሮ ወጣ ይባላል። ምን ሆነሽ ነው? ባልሽ ፊት እኮ አዋረድሽው። ሙያ ያላት ሚስቴን ነው እናዩልኝ ያለው ሰውዬ ተዋረደ። የዶሮ ሾርባ ነው እንደ ሰራሽው? ምን አለ ትንሽ ሽሮ ነስነስ ብታረጊበት። ዶሮ ወጥ መሆኑን ራሱ ያወቅነው እኮ ቅልጥሙን አይተን ነው። እንደዚህ ይቻላል እንዴ? ወይኔ ባላችሁ። ዶሮ ሾርባ እንግዲህ በአዲስ መልክ ስለተጀመረ ባለሙያው ዘንድሮ ከፍቷል ነው የምላችሁ። እንዴ መለስተኛ የአባይ ግድብ ሐይቅ ዳርቻ ላይ ነው እንደ ሰራችሁ ይምግብ። ዶሮ ራሱ 24 ብልት ሳይኖሩ አይቀርም። በዚህ አይነትማ በደቃቁ ተፈጭቶ ነው የተሰራው። ይወረስ ቢልኮራ ሁሉም ሰው የህይወት ምኞት አለው። እኔ ምኞቴ አንቺን ማግባት ነው። ዊል ዩ ሜሪ ሚ? ኧረ ተው ሰዎቹ ፈልገው አይደለም እንደዚህ ሆነ። ብራዘር አይታ ነው እንዴ? አሁን እኮ በእንደዚህ አይነት እኮ ከሷ ጋር ተኝታ ከዛች ጋር ልትወልድ ነው ማለት ነው። ቦምባስቲክ ሳይድ አይ በዚህ አይነት እኮ ከዚህ ልጅ ጋር ወልደ ደግሞ ከዛችኛዋ ጋር እንደምታሳደግ እርግጠኛ ነኝ። በዚህ አያያዝ የግል ትምህርት ቤት አስመዝግበ የመንግስት እንደሚማሩ ምንም ማለት ተራጣ። የልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ዘና ዘና ቆንጆ ቆንጆ እቺ እንቁላል ያንተ ናት። ያጠንቱም ስላለ ተውጥ ሰው ባለው ነገር መደሰትን ልመድ። ግን ብራዘር ስልኳን ጆሮ ግን ዳም ብትሏት እኮ 2 ዶሮ እኔን በሀብታም እንዴት ትቀይርኛለሽ? እንዴት ፍቅርን በገንዘብ ትለውጫለሽ? ምናምን ነገር እላታለሁ። ቆይ አይደለም ፓፒ አንተ ራስህ ዳው እንደምታገባ ደስ ይላል አለች። አይለኝም አሳመነጂ ነው ማለት። አረ ወላውላ ፍቅራቸው እንዲተነገራ በመይዤላችሁ ይሄድኩ ነው። አካ ያለ ካልሆነ ከሌለ የለም አለቀ። ያጣፍጥልሽ የዓለም የሲሳይ ያርገው። እናንተ ደግሞ አበባ ከፈለጋችሁ ደውሉና አዘዙኝ። መለስተኛ ሰዎች ላይ ተቀጣ በዘብ እኔ ሲጀመር ሲንግል እንደምሆን መጀመሪያም ተፈራርም ያለው። አሁን በደረሰኝ መረጃ መሰረት ዶሮ ማረድ የምትፈሩ ወንዶች እንዳላችሁ እንዴ! ምን ነካ አንተ እንዴ? ምን ሆነ ነው ዶሮ ማረድ የምትፈራው አንተ እንዴ? ትልቅ ሰው ነህ እኮ አስደውለህ ታስጠራኛለህ እንዴ? ናረድ እንዴ አባወራ ምን ነካ አንተ? አታርድም እንዴ የምታስጠራኝ? እኔ ማረድ አልችልም። ምንድነው የማትችለው አንተ እንዴ? ቆፍጠን በል እንጂ ወንዱን እንዴ! አመሰግናለሁ። መልካም በዓል ይሁንላችሁ። መልካም የፋሲካ በዓል ውዶቼ። እንግዲህ እንዳለው መልካም በዓል አሁንም ዛሬም መልካም በዓል እንዲሆንላችሁ እመኛለሁ። ያው እሱ እንዳለው እንግዲህ ዶሮ ማረድና ማሽል ወንዶች እንግዲህ ሁሌም እንደምለው ኮንታ ነገር እናንተ ወንድ አይደላችሁ። ኦ ማይ ጋድ የናችንም ጉልበት እስምና እኔ አበባ ያው ሁላ ህዝብ ያልሆነ አስተያየት ሲሰጥ ጋዶናይ መለያየት አለበት ምናምን ሲል በቃ ወንድ ልጅ አንዴ ከወደደ ወደደ ነው። መቼም ማንንም አይሰማም። አዶናይ ሀሳብ መቀየር ቢፈልግ ቾይዝ አማራጭ ስለሌለው ምናምን ሰምቲንግ ምናምን አይደለም። በቃ ይወዳታል፣ ምንም ጥያቄ የለውም። ሶ ለምንድን ነው በእንደዚህ አይነት ጉዳይ ላይ በተለይ በሚዋደዱ ሰዎች ምክንያት ላይ መጋጨት ሊኖር ይችላል። ሀሳብ የሚሰጡ ሰዎች በቃ አድቡ ጋይስ፣ ሀሳብ ባንሰጥ የተሻለ ነው። ምክንያቱም ይዋደዳሉ። መጋጨት ያለ ነው። ድንጋይና ድንጋይ የሚጋጫል፣ ተመልሶ ይታረቃሉ በሀሳብ መስማማት። ምክንያቱም ሶሻል ሚዲያ ላይ ስላሉና እኛ ስላወቅን ነው። ስንት ሰዎች ሶሻል ሚዲያ ላይ ያልሆኑ ቤት ውስጥ ተጋጭተው ስንት ደረጃ ደርሰው ተመልሶ ወደ ማህበራዊ ይኖራሉና በእንደዚህ አይነት እንግዲህ ሀሳብ ባንሰጥ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያሉ የለም። በቃ ይሄ ስትሮኩ ምንም ድንገተኛ
ያዞረኝ። የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለን እንግዶችም ጋብዘን ነበር አይደል? የበዓል ስራ ነው። እሱን እንትን ብዬ ከመመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ሕክምናም እንዲመጣ አደረገው። እቤት ከሚሆን ይሁን እንደው ፍልፍሉ እንግዲህ በበዓል ፕሮግራም ቀረጻ ላይ በነበረበት ታይም እንግዲህ ያልታወቀ ምክንያት እጅግ በጣም ራሱን ኮንትሮል ማድረግ ከሚችለው በላይ ሆኖ እንግዲህ ወደ ሆስፒታል ሄዶ ነበረ። ምርመራ ተደርጎለት እግዚአብሔር እንግዲህ ፈጣሪ ረድቶት ስትሮክ እንግዲህ በብዛት ብዙ ማብራሪያዎችን ከዚህ በፊት ቪዲዮዎች ለማየት ሞክሬ ነበረ። ኢዝሊ ሊታወቅ የሚችል አይደለም፣ ምክንያቱም ምልክቶቹ ወደ ሌላ በሽታዎች የተጠጋ ነው እና በቀላሉ እንዲታወቅ እንግዲህ ፈጣሪ ምክንያት ሆኖ በቸርነቱ በቀላሉ በሽታው ታውቆለት ሕክምና እየተደረገለት ይገኛል። እንግዲህ በዚህ ሰዓት እጅግ በጣም አሳዛኝ ሁኔታ ላይ ቢሆንም ደግሞ በሽታው ስለታወቀ ደግሞ በቀላሉ ሕክምና እያገኘ ስለሆነ በትንሹም ቢሆን ተስፋ በልባችን ውስጥ እንዲሰማን አድርጓልና ፈጣሪ እንግዲህ ቸሩ ምንም የማይጎልበት ፈጣሪያችን ተመልሰ ቆመ። ደግሞ አሁንም በአንተ ምክንያት ፈገግ የሚሉ ሰዎች ብዙዎች ፈገግ ለማለት የሚጠብቁ ሰዎች የሚጓጉ ፊትህን ሰዎች ስላሉ ለእነዚህ ሰዎች ደግሞ ተመልሰ ቆመ ለመሳቅ እንዲያበቃን እንግዲህ ከልቤ እመኛለሁ። ስለዚህ ጉዳይ እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአዝናኝ በአስተማሪ ፈታ ዘና የሚያደርጉ መረጃ ዘል ቪዲዮዎች ተመልሰን እስከምንገናኝ ያው እዚህ ጋር ተደረሳችሁ ደግሞ እዚህ ጋር ደርሳችኋል አይደል? እስኪ አንዳችሁም ሰብስክራይብ እና ላይክ ሳታደርጉኝ አትውጡ ፕሊዝ እባካችሁ። ይሄን ቪዲዮ ቢያንስ ሪከርድ ካደረኩ በኋላ 4 ሰዓት ወይ 5 ሰዓት ኤዲት ይደረጋልና ቢያንስ በቃ ሞራል ይሆነኛል። ፕሊዝ ሰፖርት አድርጉኝ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቀጣይ በአሪፍ በምርጥ በአስቂኝና በአዝናኝ ቪዲዮዎች ተመልሰን እስከምንገናኝ ሰላም 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 ከናንተ ጋር